በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። የህሊና ጸሎት የፈጣሪ እናት እመቤቴ ማርያም ዘወትር ጥበቃሽ እንዳይለየኝ በጓዝበት ተጓዥ ማድረግበትም ሁሉ ማደሪያ በዚህ በምናገርበትም ጊዜ ተናገሪ በምሰማር ተሰማሪ ጎዳና ያስተካክል በስም እንዲህ በምጓዝበትም ተጓዥ ማደርበትም ሁሉ ማደሪያ በዚሁም በምናገርበትም ጊዜ ተናገሪ በምሰማር ተሰማሪ ጎዳና ያስተካክል አሳምሪ ከክፉ የሚመጣብኝን ተንኮለኛ ልቡ ሀሳብ ዝርዝር ብትንትና አድርገሽ ከህሊናው ሰውሪ አንደበቱን ሰሪ የኔን አገልጋይሽ የልቤን ሀዘን በደስታ ለውጠሽ ፍስሐን ጥበቃ አጠናክሪ አሜን። እመቤቴ ድንግል ማርያም ሆይ ልዩ ልዩ መከራ ፈተና ሊበላል ለማድረስ የተዘጋጀውን ጎደሎይቱን ቀን በተፋጠነ ወዳታች ደርሰሽ ከኔ አርቂያት እንጂ ቸል አትበያት፣ ዝም ብለሽ አትመልከቻት። ቆምኩበት ቦታ ቆሜ ከነዋን ጌታንኪን ቅባት መንፈስ ቅዱስ ገቢ መለኮታዊ ጭውነት ንግግሬን አጥብጭ ሁሉ ዘንድ መወደድና ተርፌ ድንግል ሆይ የልጅሽ በረከት በኔ ላይ ያስንዱ የሚሰራራኝ ነው የሚቃወመኝንም ሰው ሁሉ ቆሜ አንደበት እንዲዳርቂ ጉሮሮውን ዝጊ ጆሮውን አድርጎ ኃይሉን ማርክም በልጅ መለኮታዊ ሰይፍን ቆርጠሽ ታይ በላይ የሚያንጸብረውን ጠላት የቢሎስ ክንፍ ስባሪ አሜን። ድንግል ሆይ የሁላችን መመኪያ ጠባቂያችን ነሽ ና በቀኝ ወራሪ በሌሊትም ሰባሪ አድኝ ሕይወትን መሸጋገር ያደልነሽ ነው ክባሉ ርቆ ከመሞትም አድኝኛ አሜን። ድንግል ሆይ ታምራዊ ኃይል ማድረግ የሚቻለው ዓለም ንግስት አንቺ ነሽና ሊያጠፋኝ የሚሰራውን ጠላት ፈጥነሽ ከጥፋት ገደል ጣይልኝ ከተኮለኞች አድኖ ሊያጠቃ የሚፈልገውን ጠላት ፈጥነሽ ደርሰሻን ማሳቡር እጆች ባደርግ እግሩን ማሳጠሪያ አሜን። እመቤቴ ድንግል ማርያም ሆይ የእኔን አጥና አገልጋይሽ ልመና ተቀብለሽ ተሰናክዬ እንዳልወድቅም ቅዱሰሽ ልጅሽ ጠላ ምህረት በላይ ላርክፊ የልጅሽ መጽሐፍ ስሜን ጻፊ ጠላቴን አንገቱን ቅጠፊ። እመቤቴ ድንግል ማርያም ሆይ ቅድስናሽ ንጽህና ሰውነቴን ቀድሻት ከኃይል የሚከፈል ከተንኮለኛ ጠላት አድኝኝ አሜን። እመቤቴ ድንግል ማርያም ከዓለም ሁሉ መመኪያችን ነሽና ስጋዬን አንደበቴን የሚያቀልጠው ስጋዊ ፍጥረት ምሳትነትና አድኝ ልቦና የሚያማታው ዘመናዊ ማዕበል ጸሎት ኃይል ጸሎት አድርጊኝ ከደም ከሰከነሽ ከአመፀኛ ሰው መላስ ሰውርኝ አሜን። ድንግል ሆይ የሚጣላኝን የሚቃወመኝን ክፉ ነገር ሁሉ ከሚካኤል ከገብርኤል ሰውረሽ ከማንኛውም ሰብአዊ ፍጡር ሁሉ ፍቅርን አንድነትን ስጪኝ። ከመሞቴ በፊት በንስሐ ጎዳና መሪኝ ከሄድኩበት በሰላም በሰናይ ወደ ቤት የመልሰሽ አግቢኝ። ዚህ ዓለም የሚጣለኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ ይሻተት ቅር እንዲል ለምኝልኝ አሜን። እመቤቴ ድንግል ማርያም ሆይ ክብሩንም ገናንነቱን ከቶ መናገር የሚቻለው ማን እንደርሱ ነው? እግዚአብሔር መርጦሻልና ድንግል ማርያም ሆይ መልአክም ያገኙሽን ኪሩቤልም ሱራፌል የሚያመሰግኑሽ በሰማይ ምድርን ፈጠረ መለኮታዊ ምድር ሆነሽ ምስጋና ይገባል። እመቤቴ ድንግል ማርያም ሆይ ከፍጥረታት ሁሉ እጅሽ የከበርሽ ነሽ። በሰማይ በምድር እግዚአብሔር በታች እንዳንቺ የከበረ የለም። እናመሰግንሻለን እናገኝሻለን። የመለኮት ማደሪያ ድንግል ማርያም ሆይ ዓለምና ሌሊት አንቺን የማላሰብበት ጊዜ ዓለም ኃይል ህሊና ዓለም ማህደር መለኮት ሆይ የተመሰገነውን ክብርሽን ገናት መናገር የሚቻለው ምን አንደበት ነው? ኪሩቤል እንደ ጻረ ማርያም አብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምንስ ጆሮ ነው? እመቤቴ ድንግል ማርያም ዓለም ሁሉ ህዝብ ነው ከሩኑ ገናነቱ እንደምን ባለ ምስጋና ማመስገን ይቻላል። ነገር ግን ምስጋናውን ገናንነቱንም ተነግሮ አያልቅም። ስለ ሁሉም እንደ ቅዱስ ገብርኤል ሰላምታ ሰላም እግዚአብሔር ዘንድ በለበትነት አግኝተሻል። እነሆ ክብርን የተሞላሽ ሆይ ደስ ይበልሽ እያልኩኝ አመሰግንሻለሁ። እመቤቴ ድንግል ማርያም ሆይ ወላዲተ አምላክ ሆይ ክብሩንም ገናነቱ እንደምን በሆነው በሰው በመላእክቶችም ዘንድ የተሞላሽ የሥላሴ ዘንድ ባለሟልነት የተጎናጸፍሽ በክብርም በምቀኝነትም የሚያሰራኝ ጠላትም ላይ ቁጣ መዓትም ይውረድበት እንደ ጉም በእነሆ እንደ ጭስም ተኖ የጥፎ ቁፋሮት ጉድጓድ ሄዶ ወላዲተ አምላክ ማርያም ሆይ ጧት ስነሳ እግዚአብሔርና አንቺን እመቤት ጧት ስነሳ እግዚአብሔርንና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈስ ሊያሳድርብኝ ስራዬ ነው። እንደምንወዳጅ አድርጌ የምሰራውን ባርኪልኝ። የዕለት ምግብ የዓመት ልብስንም ስጭኝ። ኃጢአትም እንዳልሰራ ተባርሽ ከችግር ከመከራ ሰውሪኝ አሜን። እመቤቴ ድንግል ማርያም ሆይ ጸሎት እጅሽን ወደ አንቺ ዘረጋ ጊዜ ስለኔ ለመጸለይ ቅዱሳን ልጆችን ንጹሐን ጣቶችን ዘርጊ የከበደውን ጭንቀቴን መከራዬን ለማቃለል ካጠገቤ የተገኘ አረጋጊኝ። እኔ በራሴ ድካም ትሩፋት መጽናኛ ኃይል የለኝምና። እመቤቴ ድንግል ማርያም ሆይ ወላዲተ አምላክ እመቤቴ ድንግል ማርያም ሆይ የእኔን አወዳደቅ የሚመኙ ሁሉ እነርሱ ወደቁ ሆኑ ቁስቁሉና እኔን የሚመኙ ራሳቸው ይቁስቁሉ። የእኔን አገልጋይሽን ከፍ በንቀት የሚመለከቱ ሁሉ እነርሱ የተናቁ ይሁኑ። በእኔ ክብርን ባለሟልነት ብልጽግና ይደረግልኝ። ለእነሱ ግን እግዚአብሔር ሕዝባቸው ለእኔ ግን ረድኤት በረከት ይደረብኝ። ለስዕለ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባዋል ለዘላለሙ።
አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላምልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ እግዚአብሔር ካንቺ ጋር ነውና ከተወደደው ከጌታችን አሜን። እንደሚታይም ይሁን በማንኛውም ነገር ሁሉ ችግርን አታድርጊ። እናትና በልጇም እንድትተውም ግዴታም ለመፈጸም ትጊ። ባሪያሽ ወደ እመቤቴ እንደምታንጋጥጭም ባሮንም ወደ ጌታችን እጅም እንዲያንጋጥጥም ዓይኖቼም ወደ አንቺ ያንጋጥጣሉ። ልጅሽም ወደ አባትሽ እንደሚያንጋጥጥም ዓይኖች ወደ አንቺ ያንጋጥጣሉ። ሰራዊትንም ወደ ንጉሥም እንደሚያንጋጥጡም ሕዝቡንም ወደ በኩሩም እንደሚያንጋጥጥም ዓይኖችም ወዳጅ ያንጋጥጣሉ። እስራኤልም ልጅም ሰፈረ መናገርም እንደ ወረደ ስለ አንቺ ልመና ልጅሽ ምሕረት ይወርዳል ዘንድ ዓይኖቼ ወደ አንቺ ያንጋጥጣሉ። የመናውንም መልእክትም መጠንም እንደ ድምፅ ድንብላልም ጥቃቅንን እንደ በረዶም ነጭ ነው። ጣዕሙ ከርቤ ጋርም እንደ ማርም ወለላ ነው። ከልጅሽ ምሕረትንም ይልቅምን ይጣፍጣል። ከልጅሽ ይቅርታው ከንጹሐን ይልቅምን ይነጣል። የበደለውን እንዳልበደለ ያደርገዋል፣ እንዳላደፍም አጥሎም እንደ ጻድቅም ዘማውያን እንደ ድንግል ያደርገዋል። አሁንም ሕግን አሁንም የሚያነጻውም ይቅርታውንም እኔ ላይንም ይወርድም ርስቴንም ያነጻ ዘንድ በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ የአንጋጣጩን እንዳሳፍርም አምኜ ተስፋን እንዳልቆርጥም በተመኘሁበትን እንዳልጣ አድርጊኝ። ድንግል ሆይ በንጽሕና ለመፈጠርም ቅዱስ ማደሪያሽ ለበረከትም በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አጥንቶቼ እንዳላፍርም አምኜ ተስፋ እንዳልቆርጥም የተመኘሁትን እንዳላጣም አድርጊኝ። ድንግል ሆይ አሜን። ድንግል ሆይ በንጽሕና መንፈስ ቅዱስ ማደሪያ ለመረከትም አዳራሽ አድርጊኝ። ጸሎቴን ሰረገላ ለምስጋና መላእክትን አድርጊኝ። ድንግል ሆይ
በስመ አብ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። የዳዊት መዝሙር። እግዚአብሔር ጠበቀኝ የሚያሳጣኝ የለም። በዕለቱ እስኪያሳድረኝ በዕረፍት ነፋስ እንዳሳደረኝ ነፍሴን መልሳ። ስለዚህ በጽድቅ መንገድ መራኝ። ሞትን ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና። ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። ፊትህን ከፊቴ አዘጋጅልኝ። እሱ ሁሉ ይከተለኛል። እግዚአብሔር ቤትም ረጅም ዘመን እኖራለሁ። አሜን። ወይን ስብሐት ለአብ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ መለኮት። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ከሆነ ከአብ ወልድ መንፈስ ቅዱስ አሜን። የሰይፈ መለኮት የተባለ ጾረት ጀምራለሁ። አጋዛንም ሥላሴንም ባሪያ ሕዝበ ክርስቲያንን ከትናንት አስቀድሞ የነበረው ቀዳማዊ ሐዋርያ ለማለት ነገረሰልሁ ለሚኖር ብዬ መዋለም ያለ ድካም ፍጥረት ለፈጠረው ትልቁን ለማይታወቅ ምሕረቱ ብቻውን ዓለም ለሚኖር እግዚአብሔር ስም እናምናለን። ዘላለም አሜን። ሶስት ለሆነ አንድ ኮነ ንጹሕ የማይዳሰሳት በማይጨበጥ ኃያሉ ሊነኩት የማይቻል መንግስቱ በባህሪ ከሆነ አምላክ እናታችን አባታችን ከሆነ ከሆናትም እንዴትም ስግደት የሚሰግዱለት እግዚአብሔር ስም እናምናለን። እርሱ ምስጋና ይገባናል። ባሪያህን ሕዝበ ክርስቲያንን ከስጋ ከነፍስ ከመከራ ታደገን ዘንድ ዘላለም አሜን። ስልጣንን ለማዳን ንጋትን የወሰነ ሰዓተ ሙሴ ኃያሉ ላዘጋጀልን ቀንና ሌሊትን በየጊዜው ርቀትን ፍጥረትን ሁሉ በየስፍራው ከሆነ አንደበቱ እንደቻለው የሚያመሰግነው እግዚአብሔር ስም እናምናለን። እርሱ ምስጋና ይገባናል። አቤቱ ሕያው እግዚአብሔር አብ በባሕሪ ልጁ ኃያሉ በእስቴ በድንግል ማርያም ተወለደ ጌታ ኢየሱስ ክርስቶስ ወደ እኔ መጥቶ እርዳኝ ታደለኝ ዘንድ ኃጢአቴን ሁሉ ይቅር ብለህ። መለኮታዊ መብረቅን ያስደነግጣል። መለኮታዊ ፍህም ነው ፈጃ። መለኮታዊ ከጦር ይልቅ ፈጣን ነው። መለኮታዊ እሳትን ያቃጥላል። መለኮታዊ ነድን ያበራል። መለኮታዊ ፀሐይን ያንጸባርቃል። መለኮታዊ ጽውለትም ነው። መለኮታዊ ያስፈራል። መለኮታዊ ነበልባል ይነዳል። መለኮታዊ የተወደደ ጋሻ ነው። መለኮታዊ ከጦር ይልቅ ይዋጋል። መለኮታዊ ኃያል ያቃጥላል። መለኮታዊ አሸናፊ ነው። መለኮታዊ ስልጣን እኩይ ሁሉ ይደመስሰዋል። መለኮታዊ ኃያል ያንጸባርቃል። መለኮታዊ እሳትን ያበራል። መለኮታዊ የተሳለ ሰይፍ ነው። መለኮታዊ ቃሉ ያስፈራል። መለኮታዊ ያስደነግጣል። መለኮታዊ የሚያስትን ጉድጓድ ነው። መለኮታዊ መልኩ ቀይ ነው። በባህሪ ከሆነ እጹት ነው። መለኮታዊ ስልጣንን የተሳለ ነው። መለኮታዊ ኃያል ከምስጢር ነው። መለኮታዊ የተወደደ ጋሻ ነው። ባህሪ መለኮታዊ ጾት ነው። የመለኮታዊ ስልጣን የተሳለ ነው። መለኮታዊ ኃያል ከምስጢር ነው። መለኮታዊ እሳትን ያቃጥላል። መለኮታዊ እሳት ነው ያቃጥላል። መለኮታዊ እሳትን ይነዳል። መለኮታዊ ኃያል ምስጋና ይገባዋል። መለኮታዊ ታላቅ ገዛ መለኮታዊ ብርሃን ሰፊ ነው። መለኮታዊ ዙፋኑ ሞላን ዘላለም አሜን። በበረሃት መስቀልም ሰይጣንን ቀጥቅጦ በመስቀል ላይንም ገሃነመ እሳትንም አለው አጋንንትን አስወገደልን። ኢየሱስ ክርስቶስ ነው። ጨለማውን አስወገደ፣ ብርሃንን ሁሉ አበራ። ኢየሱስ ክርስቶስ ነው። በጾም ጸሎት ምሽግ የሚያስተንበትር መጠጊያችን ግድግዳ ኢየሱስ ክርስቶስ ነው። ነጎድጓድ ቅዱስ ዮሐንስ መጽሐፍ ላይ 7 ቀንዶች 7 ራሶችንም አለው የተባለው ትውልድ ግን እርሱ ኢየሱስ ክርስቶስ የቅድስት ቤተ ክርስቲያን ሙሽራ ነው። ጌታዬ መድኃኒቴ አምላኬ ኢየሱስ ክርስቶስ በመስቀል ላይንም በዕለተ ዓርብ ነው የተሰወው ንጹሕ ሥጋ ለብሶ የተገረፈው የተናቀው ስለኛም ብሎ ቁስሉን ማዳንን በትንሣኤው ነፃ ወጣን። ዝርጉንም ግድግዳ ፈረሰልን። ስለኛም ብሎ የተቀበለው መከራ ቀድሞ ንጹሕ ሕይወትን የጻፈው እርሱ ኢየሱስ ክርስቶስ ነው። ጠላትን